ኪምና ትራምፕ ሊገናኙ ነው። ደቡብ ኮሪያ ተበላች። ትራምፕ ኪምን የሮኬት ሰው ብለው ከጠሩትና ሰሜን ኮሪያን ሙሉ ለሙሉ እንደሚያጠፉ ካስፈራሩ በኋላም የሰሜን ኮሪያው መሪ የአሜሪካውን ፕሬዝዳንት አይምሮ የተዛባ አምባገነን ሲሉ በተደጋጋሚ ገልጿቸዋል። ይህ ወፈፌ ትንሽ ልጅ የሮኬቱ ሰው ሲሉ ዶናልድ ትራምፕ የሰሜን ኮሪያውን መሪ ኪም ጆንግ አንን ካንዴም 2-3 ጊዜ አግኝቷቸው ነበር። ያረጀ ያፈጀ ሽማግሌ አስተሳሰቡም የደረቀ በማለት ትራምፕን የዘለፉት ኪምም ከትራምፕ ጋር ለመገናኘት ወደ ኋላ ሳይሉ አግኝቷቸዋል። ያኔ በትራምፕ የመጀመሪያ የስልጣን ዘመናቸው ወቅትም ዓለም የብስራቱን ዜና ለመስማት ብዙ ጓጉታ ነበር። ሰሜን ኮሪያ የጀመረችውን የኒኩለር መርሃ ግብር ለማስቆም አሜሪካም ለዓመታት የጣለችውን ማዕቀብ ለማንሳት ተስማምተናል ብለው ነበር። ግን ያ ብዙ ተስፋ የተጣለበት የሰላም ጭላንጭል አፈርደች የበልቶት ቀረ። ከዛ በኋላም ሚስጥራዊቷ ሀገር ሰሜን ኮሪያም ለዘመናት ስትመኘው የነበረውን የጦር መሳሪያ በእጇ አስገባች። ወታደሮቿንም ወደ ሩሲያ ልካ ዩክሬንን ወጋች። ኪም ጆንግ አንም እንደለመዱት ሚሳኤል የማስወንጨፍ ሱሳቸውን ገፉበት። በመሃልም የኢራን ጦርነት ተለኮሰ። የአሜሪካ አጋር የሆነችው ደቡብ ኮሪያም ኢራንን እንድትወጋ በነጩ ቤተ መንግስት አለቆች ብትታዘዝም አሻፈረኝ አለች። በምላሹም ቋሚ ጥቅም እንጂ ቋሚ ወዳጅ ጠላት የለም በሚለው ዶናልድ ትራምፕ ደቡብ ኮሪያን እርቃኗን አስቀርተው ከኪም ጆንግ ኡን ጋር ለመገናኘት እያሰቡ መሆናቸው ተሰምቷል። ትራምፕ ግራ ተጋብተው ዛሬም ዓለምን ግራ እያጋቡ ነው። ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያላቸው መልካም ግንኙነት እንዳለ ሆኖ ከደቡብ ኮሪያ ጋር በወታደራዊ ልምምድ ለመሳተፍ ከብዙ ጊዜ በፊት ባደረገችው ስምምነት ደስተኛ እንዳልሆኑ ገልጸዋል። እነዚህ ወታደራዊ ልምምዶች ከፍተኛ ወጪን የሚጠይቁና አብዛኛውን ወጪ አሜሪካ የምትሸፍነው በመሆኑ እንዲሁም ለሰሜን ኮሪያ አላስፈላጊና ጠበኛ መልእክት ያስተላልፋሉ ብለዋል። እናም ከሰሜን ኮሪያ ጋር አዲስ ትብብር ለመፍጠር እንዳሰቡ በይፋ ለዓለም አውጀዋል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የኪምንና የትራምፕን መገናኘት እንዲሁም የደቡብ ኮሪያን ዕጣ ፋንታ በጥልቀት እንዳስሳለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። US President Donald Trump has turned down the volume on one of America's biggest military partnerships in Asia, and North Korea's Kim Jong-un is at the center of it. የኪምና የትራምፕ ዳግም የመገናኘት ህልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሰሜን ኮሪያው መሪ ኪም ጆንግ ኡን ያቀረቡት የውይይት ጥሪ አዎንታዊ ምላሽ እንደተሰጣቸው ያስታወቁ ሲሆን ደቡብ ኮሪያን ደግሞ አሜሪካን አልተባበረችም ሲሉ ኮንነዋል። ፕሬዝዳንቱ ይህን የገለጹት አሜሪካ ከደቡብ ኮሪያ ጋር የምታደርገውን ወታደራዊ ልምምድ እንድትቀንስ ለወታደራዊ አዛዦቻቸው ትዕዛዝ ባስተላለፉ ማግስት ሲሆን ወታደራዊ ልምምዱ ሰሜን ኮሪያን ወደ ውጥረት የሚያመራ ነው በማለት መተቸታቸው ተሰምቷል። ደቡብ ኮሪያን ደግሞ ለአሜሪካ አጋርነት አላሳየችም ብሏል። ፕሬዝዳንት ትራምፕ በነጩ ቤተ መንግስት በሰጡት ጋዜጣዊ መግለጫ ላይ ከኪም ጆንግ ኡን ጋር እየተካሄደ ያለው የሐሳብ ልውውጥ በጣም አዎንታዊ ደረጃ ላይ መሆኑን ጠቁሟል። ኪም ጆንግ ኡን ለጥሪው ምላሽ አልሰጡም ወይ ተብለው የተጠየቁት ጥያቄ ምላሽ አልሰጡም የሚለውን መረጃ ከየት አመጣችሁት በማለት በሰጡት አጸፋዊ ምላሽ የሰሜን ኮሪያ መሪ ምላሽ መስጠታቸውን አረጋግጧል። ሆኖም ግን ስለ ምላሹ ዝርዝር መረጃ ከመስጠት መቆጠባቸውን አልጀዚራ ዘግቧል። ይህ መረጃ የወጣው ትራምፕ የፔንታጎን ኃላፊዎችን ከደቡብ ኮሪያ ጋር የሚካሄደውን ዓመታዊ ወታደራዊ ልምምድ በከፍተኛ ሁኔታ እንዲቀንሱ ባዘዙበት ወቅት ሲሆን በማህበራዊ ትስስር ገጻቸው ላይ እንደገለጹት ልምምዶቹ ከፍተኛ ወጪ የሚጠይቁና በሰሜን ኮሪያ ላይ አላስፈላጊ ውጥረትን የሚፈጥሩ ናቸው ብሏል። ፕሬዝዳንቱ ከዚህ ውሳኔ ጎን ለጎን ደቡብ ኮሪያ በአሁኑ ወቅት አሜሪካ በኢራን ላይ እያካሄደችው ላለው ወታደራዊ ዘመቻም አጋርነት ባለማሳየቷ ቅሬታቸውን በግልጽ አስፍሯል። South Korea has been protected by us for many years. And during my first term, they agreed to pay close to $3 billion a year for protection.
ትራምፕ በደቡብ ኮሪያ 39000 የአሜሪካ ወታደሮች እንዳሉ በመግለጽ እነሱም ከጎረቤታቸው ሰሜን ኮሪያ ስጋት እየጠበቃቸው ነው በማለት እናንተ ግን በአንጻሩ እጅግ ቀላል በሆነው የኢራን ወታደራዊ ዘመቻ ላይ ልትረዱን አትፈልጉም፣ ይህ በጣም እንግዳ ነገር ነው ሲሉ ደቡብ ኮሪያን ወቅሰዋል። አክሎም አሜሪካ ለደቡብ ኮሪያና ሌሎች የኔቶ አጋሮቿ የምትሰጠውን ድጋፍ እንደገና ትገመግማለች በማለት ፍንጭን ሰጥቷል። በሌላ በኩል የደቡብ ኮሪያ መንግስት በሰጠው ምላሽ ወታደራዊ ልምምዶቹ የሰሜን ኮሪያን ሕዝብ ለመተንኮስ ወይም ውጥረቱን ለማጫር ሳይሆን የሀገሪቱን የጸጥታ ዋስትና ለመጠበቅ እየተደረገ ያለ መሆኑን አሳውቋል። የደቡብ ኮሪያ ባለስልጣናት አሁንም ቢሆን በትራምፕና በኪም መካከል ያለው የግል ግንኙነት ወደ ድርድር ጠረጴዛ ይመለሳል የሚል ተስፋ እንዳላቸውም ገልጿል። ሁለቱ መሪዎች እንደ አውሮፓውያን አቆጣጠር በ2019 ባካሄዱት ስብሰባ በኋላም የሁለቱ ሀገራት የዲፕሎማሲ ግንኙነት ተቋርጦ የቆየ ቢሆንም በኢራን ጦርነትና በዩክሬን የሩሲያ ወረራ ሳቢያ የጂኦፖለቲካ መልክዓ ምድር በተቀየረበት በአሁኑ ወቅት ትራምፕ ከኪም ጋር ያላቸውን ግንኙነት እንደገና ትኩረት የሳበ ቢሆንም ተንታኞች ሰሜን ኮሪያ ከሩሲያ ጋር ያላትን ጥብቅ ወታደራዊ ግንኙነት ከግምት በማስገባት ፈጣን ዲፕሎማሲያዊ ለውጥ ይኖራል በሚለው ላይ ጥርጣሬ አላቸው። የዋሽንግተንና ሴኡል ቤተሰባዊ ግንኙነት መሻከር። South Korea and the US have begun their annual joint military exercises. ፕሬዝዳንት ዶናልድ ትራምፕ የሀገር መከላከያ ጸሐፊ ለሆኑት ፔት ሄግዜስ አሜሪካ ከደቡብ ኮሪያ ጋር በየዓመቱ የምታደርገውን የጋራ ወታደራዊ ልምምድ በከፍተኛ ሁኔታ እንዲቀንሱት ጥብቅ ትዕዛዝ አስተላልፏል። ትራምፕ በራሳቸው ማህበራዊ ትስስር ገጽ ላይ እንዳሰፈሩት አሜሪካ ከረጅም ጊዜ በፊት ጀምሮ በዚህ ወታደራዊ ልምምድ ላይ ለመሳተፍ መስማማቷም እጅግ እንዳላስደሰታቸው በግልጽ ተችቷል። ለዚህ አወዛጋቢ ውሳኔ ፕሬዝዳንቱ ሁለት ዋና ዋና መነሻዎችን አንስቷል። የመጀመሪያው የደቡብ ኮሪያ የዲፕሎማሲ አቋም ሲሆን አሜሪካ ኢራንን ከኒውክሌር ጦር መሳሪያ ነፃ ለማድረግ በምታደርገው ጥረት እንድትተባበራት ለቀረበላት ጥያቄ ሴኡል አይሆንም የሚል ምላሽ መስጠቷ ትራምፕን አስቆጥቷል። ሁለተኛውና ትልቁ ምክንያት ደግሞ ፕሬዝዳንቱ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያላቸው እጅግ መልካም የሆነ ግላዊ ወዳጅነት ነው። ትራምፕ ይህንን ወታደራዊ ልምምድ ሲተቹት እነዚህ ልምምዶች ከፍተኛ ወጪ የሚጠይቁና በአብዛኛው በአሜሪካ የሚሸፈኑ ከመሆናቸውም በላይ እኔ ስልጣን ላይ እስካለው ድረስ ምንም አይነት ስጋት ላልፈጠረብኝና አክብሮት ላሳየኝ ሀገር ሰሜን ኮሪያም ተገቢ ያልሆነ የጥላቻ መልእክት የሚያስተላልፉ ናቸው ብለዋል። ልምምዱን ሙሉ ለሙሉ ለመሰረዝ አሁን ላይ ጊዜው ስላልረፈደም በምትኩ ግን የኦፕሬሽኑ መጠንና ስፋት በከፍተኛ ሁኔታ ተቀንሶ እንዲካሄድ ተወስኗል። ኦሊጅ ፍሪደም ሺልድ በመባል የሚታወቀውና ከኦገስት 17 እስከ 27 ሊካሄድ የታቀደው ይህ ወታደራዊ ልምምድ በሁለቱ ሀገራት መካከል ያለውን ዝግጁነት ለማጠናከር ያለመ ነበር። ሆኖም ሰሜን ኮሪያ ይህንን የጦር ልምምድ ለወረራ የሚደረግ የጦርነት ትዕይንት ስትል አጥብቃ ያወገዘችው ሲሆን ተቃውሞዋን በተግባር ለማሳየትም ባለፈው ሳምንት የባላስቲክ ሚሳኤሎችን ተኩሳለች። ሁኔታውን ለማርገብ በሚመስል መልኩ ፕሬዝዳንት ትራምፕ ከኪም ጆንግ ኡን ጋር አብረው ያሉበትን ምስል በማህበራዊ ሚዲያቸው በማጋራት እኔና ኪም ጆንግ ኡን እጅግ በጣም እንግባባለን በማለት የሁለቱን ሀገራት ውጥረት ለማርገብ የፖለቲካ ካርዳቸውን ተጠቅመዋል። ባለፈው ሳምንት የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ለ11 ቀናት የሚቆይ ወታደራዊ ልምምድ እንደሚደረግ አስታውቀው ነበር። ዩሊች ፍሪደም ሺልድ የተባለው ወታደራዊ ልምምድ አምና ከነበረው ጋር ተመሳሳይ እንደሚሆንና ወደ 18000 የደቡብ ኮሪያ ወታደሮች እንደሚሳተፉበት ተገልጿል። ሰሜን ኮሪያ ለሩሲያ ጦር ወታደሮች መስጠቷን የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ተናግሯል። የአሜሪካ ጦር ቃል አቀባይ ራዮን ዶናልድ ስልጠና የምናደርገው ይህ ስጋት ስላለ ነው ብለዋል። ወደ 28500 የሚጠጉ የአሜሪካ ወታደሮች በደቡብ ኮሪያ ተሰማርተዋል። የሰሜን ኮሪያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የጋራ ወታደራዊ ልምምድ የጦርነት ዝግጅት ነው ሲል ኮንኗል። ፒዮንግያንግ የኒውክሌርና ሚሳኤል መሳሪያ ምርትን የማስፋፋት እንቅስቃሴዋን ቀጥላለች። ትራምፕ ከ7 ዓመት በፊት ሰሜን ኮሪያን በመጎብኘት የመጀመሪያው ስልጣን ላይ ያሉ የአሜሪካ ፕሬዝዳንትም ሆኗል። የደቡብ ኮሪያ መንግስት ትራምፕ ከኪም ጆንግ ኡን ጋር ተነጋግረው ወደ ድርድር ጠረጴዛ እንዲያመጣቸው ይፈልጋል። ትራምፕ ይህንን ሊያደርጉ እንደሚችሉ የሚጠቁም ጽሑፍ ቢያጋሩም በደቡብ ኮሪያ መንግስት ደስተኛ አለመሆናቸውንም ገልጿል። ደቡብ ኮሪያ በኢራን ጦርነት ለመሳተፍ አለመፍቀዷ እንዳስቀየማቸው ትራምፕ ተናግሯል።
ፕሬዝዳንቱ ከኢራን ጦርነት ጋር በተያያዘ ከጃፓን፣ ፈረንሳይና ዩናይትድ ኪንግደም ጋር ሽኩቻ ውስጥ ገብቷል። በአውሮፓውያኑ 2018 ከኪም ጆንግ ኡን ጋር ለመነጋገር በሚል ከደቡብ ኮሪያ ጋር የሚደረግ ወታደራዊ ልምምድ ማድረግ አቋርጠውም ነበር። በወቅቱ ወታደራዊ ልምምድ ሰሜን ኮሪያን የሚያስቆጣ እንደሆነ የገለጹት ትራምፕ ወደ ጦርነት አለመግባት ለአሜሪካ አዋጭ መንገድ መሆኑን ተናግሯል። ከዚህ ቀደም የከሸፈው የኪምና የትራምፕ መገናኘት ፕሬዝዳንት ዶናልድ ትራምፕ ሰሜን ኮሪያ እግራቸውን ያሳረፉ የአሜሪካ ፕሬዝዳንት ለመሆን ችለው ነበር። ከመገናኘታቸው ቀደም ብሎ ፕሬዝዳንት ትራምፕ ደቡብ ኮሪያ ከመጣው አይቀር ለምን አንገናኝም ሲሉ በትዊተር ገጻቸው ላይ ለፕሬዝዳንት ኪም ጆንግ ኡን መልእክታቸውንም አስተላልፈው ነበር። ለብዙ አስርታት አሜሪካ የሰሜን ኮሪያ ዋነኛ ጠላት ስለመሆኗ የሰሜን ኮሪያ ዜጎች ሲሰሙ ቆይቷል። የአሁኑ ግንኙነት ደግሞ ታሪካዊና ወደ ላቀ ደረጃ የሚሸጋገር ነው በሚል ብዙ አድናቆትን አግኝቷል። ፕሬዝዳንት ዶናልድ ትራምፕ ወደ ሰሜን ኮሪያ ሲገቡና ከኪም ጋር ሲጨባበጡ መመልከት ለብዙ ሰሜን ኮሪያ ዜጎች አስገራሚና አንዳንዴም ለማመን የሚከብድ ነገር ነው። ሁለቱ መሪዎች ከጋዜጠኞች ለቀረቡላቸው ጥያቄዎች አጠር ያለ ምላሽ ከሰጡ በኋላ ደቡብ ኮሪያ ድንበር ውስጥ በሚገኝ ቤት ውይይት ማካሄዳቸውም አይዘነጋም። ምንም እንኳን ሁለቱ መሪዎች ግንኙነታቸውን ለማጠናከርና በኒኩለር ዙሪያ የሚያደርጉትን ድርድር ለማጠናከር እንዳሰቡ ቢናገሩም ተቺዎች ግን ተራ ፖለቲካዊ ተቀባይነት ለማግኘት የሚደረግ ጥረት ነው በማለት በወቅቱ አጣጥለውት ነበር። ኪምና ትራምፕ የተገናኙበት መድረክ ለብዙዎች ድንገት የሆነ ነበር። ይህ ከመሆኑ ከወራት በፊት ትራምፕ ኪምን የሮኬቱ ሰውዬ እያሉ ሲጠሩት፣ ሰሜን ኮሪያን ደግሞ እሳት አለብሳታለው እያሉም ሲዝቱ ነበር። የተባበሩት መንግስታት ባለስልጣን የሆኑት ጄፍ ፌልትማን በዚህ ውጥረት ወቅት ከትራምፕ የተላከ ሚስጥራዊ መልእክት ወደ ኪም እንዳደረሱ ይናገራሉ። የፖለቲካ ጉዳዮች ምክትል ኃላፊ የሆኑት ጄፍ በሰሜን ኮሪያ ግብዣ ወደ ፒዮንግያንግ ሊያቀኑም ነበር። ነገር ግን የውጭ ጉዳይ ሚኒስትር ሰውየው ወደዚያ ማቅናታቸው ትክክለኛ ውሳኔ እንዳይደል ሲናገር ነበር። ከጥቂት ሳምንታት በኋላ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ወደ ዋይት ሃውስ መጡ። ፌልትማን እንደሚሉት በዚህ ወቅት ትራምፕ ወደ ጉቴሬዝ ጠጋ ብለው ጄፍ ፌልትማን ወደ ፒዮንግያንግ ቢያቀና መልካም ነው፣ ለሰሜን ኮሪያዎች እኔ ከኪም ጋር ለመገናኘት ፈቃደኛ መሆኔን ይንገራቸው ብለው ነበር። ፌልትማን ወደ ፒዮንግያንግ ባቀኑ ወቅት ለሰሜን ኮሪያ ዜጎች ሁኔታው ምን ያክል ከባድ እንደሆነ እንዳስረዷቸው ይናገራሉ። የተመድ ባለስልጣናት ከትራምፕ የተሰጣቸውን መልእክት ለኪም እንዲያደርሱላቸው የውጭ ጉዳይ ሚኒስተሩን ጠየቋቸው። ከዛ በክፍሉ ጸጥታ ሰፈነ። የውጭ ጉዳይ ሚኒስተር ጸጥታውን ሰብረው እኔ አንተን አላምንህም ለምንስ አምነሃለው አሉኝ። እኔ እንዲያምኑኝ አልጠየቅኩም። ድርጅታችን ከትራምፕ መልእክት ተልኮሎታል። እኔ የመጣሁት መልእክቱን ለማድረስ ነው አልኳቸው። ዲፕሎማቱ ወደ ፒዮንግያንግ ሲሄዱም ሆነ ሲመለሱ ጦርነት መነሳቱ አይቀሬ ነው እያሉ ይፈሩ እንደነበር ለቢቢሲ ተናግሯል። ኪም ለትራምፕ ቀጥተኛ ምላሽ አልሰጡም። ከወራት በኋላ ለደቡብ ኮሪያ ባለስልጣናት ከአሜሪካው ፕሬዝዳንት ጋር ለመገናኘት ዝግጁ መሆናቸውን ነገሯቸው። የደቡብ ኮሪያው የደህንነት አማካሪ መልእክቱን ለማድረስ ሳይውል ሳያድሩ ወደ ዋይት ሃውስ መጡ። ትራምፕ ኪምን ለማግኘት እስማማለሁ ባሉ ጊዜ የደቡብ ኮሪያ አምባሳደር ቾንግ በድንጋጤ ከወንበራቸው ሊወድቁ ትንሽ ነበር የቀራቸው ሲሉ የወቅቱ የአሜሪካ ብሔራዊ ደህንነት አማካሪ ማክማስተር ሁኔታውን ያስታውሳሉ። ልክ እንደ አብዛኛዎቹ የዋይት ሃውስ ሰዎች ማክማስተር ኪምና ትራምፕን መገናኘታቸው አልተዋጠላቸውም ነበር። የኪም ቅድመ ሁኔታ የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው ከአሜሪካ ጋር በሰላም የመኖር ፍላጎት እንዳላት በተደጋጋሚ ገልጿል። North Korean leader Kim Jong-un says he still has good memories of US President Donald Trump and urged Washington to drop. ሆኖም ይህ ስምምነት ሊሳካ የሚችለው አሜሪካ ሰሜን ኮሪያን እንደ ኒኩለር ኃይል ታጣቂ ሀገር በይፋ ስታውቅና በፒዮንግያንግ ላይ የያዘችውን የጠላትነት ፖሊሲ ስታቆም ብቻ እንደሆነ አስታውቋል። የኪም ንግግር ፕሬዝዳንት ዶናልድ ትራምፕ በሚያዝያ ወር ወደ ቻይና በሚያደርጉት ጉዞ ወቅት ከሰሜን ኮሪያው መሪ ጋር ዳግም ሊገናኙ ይችላሉ የሚለውን ግምት አቀጣጥሎታል። አሜሪካ በሕገ መንግስታችን የሰፈረውን የወቅቱን የሀገራችንን ደረጃ አሊያም የኒኩለር ባለቤትነት ካከበረችና የጠላትነት ፖሊሲዋን ካነሳች በሰላም ላለመኖራችን ምንም ምክንያት የለም ብሏል።
ኪም ጆንግ ኡን የኒኩሌር መሳሪያቸውን አሳልፈው ለመስጠት በሚደረግ ማንኛውም ድርድር ላይ እንደማይሳተፉ በግልጽ ሲናገሩ ነበር። ከአሜሪካ ጋር በሰላም የመኖር ፍንጭ ያሳዩት ኪም በጎረቤታቸው ደቡብ ኮሪያ ላይ ግን እጅግ ጠንካራና ተጻራሪ አቋምን ወስደዋል። ደቡብ ኮሪያን ዋነኛ ጠላት ሲሉ የገለጹ ሲሆን ከእንግዲህ ከነርሱ ጋር እርቅ የሚባል ነገር እንደማይታሰብ አሳውቋል። ደቡብ ኮሪያን ከወገኖቻችን ዝርዝር ውስጥ በቋሚነት ሰርዘናታል ያሉት ኪም ደቡብ ኮሪያ ከኛ ጋር ድንበር እስካላት ድረስ በሰላም መኖር የምትችለው ከኛ ጋር የተገናኘን ነገር ሁሉ ትታም እኛ ብቻችንን ስትሆን ነው ሲሉም አስጠንቅቋል። ይህ እርምጃ ሰሜን ኮሪያ ከደቡብ ኮሪያ ጋር ያላትን ግንኙነት ሙሉ ለሙሉ በማቋረጥ ከአሜሪካ ጋር ብቻውን የሆነ ድርድር ለማድረግ የያዘችውን ስትራቴጂ ያሳያል ተብሏል። የተመኘችውን መሳሪያ የታጠቀችው ሰሜን ኮሪያ። የኪም ጆንግ ኡን ሀገር ሰሜን ኮሪያም ለዓመታት በድብቅ ስትሰራበት የነበረውን ኒኩለር ጦር መሳሪያ የመታጠቅ ህልሟን እውን አድርጋለች። ፒዮንግያንግ በዚያ አላባራችም፣ እያስፋፋች እንደሆነም ተሰምቷል። North Korea's arsenal of weapons is growing. But do you know how powerful these missiles are? How far they could go? And what these symbols at military parades mean? የወጡ መረጃዎች እንደሚያሳዩት ሰሜን ኮሪያ ወደ 50 የሚጠጉ የኒኩለር አረሮች ያሏት ሲሆን ቁጥሩን በፍጥነት እየጨመረች ትገኛለች። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ በሰሜን ኮሪያው ዮንግቢዮን የኒኩለር ሳይንስ ምርምር ማዕከል ውስጥ የሚታየው እንቅስቃሴ በከፍተኛ ፍጥነት እየጨመረ መሆኑን አሳውቋል። ግሮሲ ይህንን ሁኔታ ሰሜን ኮሪያ የኒኩለር መሳሪያዎችን የማምረት አቅሟን በጣም አሳሳቢ በሆነ ደረጃም ማሳደጓን የሚያሳይ ነው ሲሉ ገልጸውታል። እንደ ዓለም አቀፍ ግምቶች ከሆነም ሀገሪቱ በአሁኑ ወቅት በጥቂት ደርዘኖች የሚቆጠሩ የኒኩለር አረሮች በይዞታዋ ስር ሳይኖሯት እንደማይቀር ተመላክቷል። ይህ አዲስ ግኝት በፒዮንግያንግ እየተስፋፋ ያለው የኒኩለር አቅም በዓለም አቀፍ ደህንነት ላይ ሊያስከትል የሚችለውን ተጽዕኖ በማሰብ በዓለም አቀፍ ታዛቢዎች ዘንድ ከፍተኛ ስጋትን ፈጥሯል። ግሮሲ የሰሜን ኮሪያን የኒኩለር እንቅስቃሴ መከታተል እጅግ አስቸጋሪ የሆነ መምጣቱን የጠቆሙ ሲሆን የዓለም አያላን ሀገራትም የኮሪያ ልሳነ ምድርን ሰላም ለማስጠበቅ ጉዳዩን በልዩ ትኩረት ሊመለከቱት እንደሚገባ አሳስበዋል። ሁለቱ ኮሪያዎች ባለፈው ዓመት የተሾሙት አዲሱ ፕሬዝዳንት የኮሪያ ባህር ገብ መሬት ከጃፓን ነፃ የወጣበትን ቀን አስመልክተው ባደረጉት ንግግር አንዳችን ሌላችንን ማስፈራራት እናቁምና ረጅሙ ጦርነት ያክትም ብለዋል። ሁለቱ ሀገራት በሰላም አብሮ ለመኖርና በጋራ ለማደግ እንዲችሉ ፊት ለፊት ተገናኝተው ይወያያሉ ብለው እንደሚያምኑም ተናግሯል። ፕሬዝዳንቱ የሰሜን ኮሪያን የኒኩለር አቅም በተሳካ ሁኔታ ለመግታት ንግግሮች መደረግ አለባቸው ብለዋል። ሰሜን ኮሪያ እስካሁን ለቀረበላት የውይይት ጥሪ ምላሽን አልሰጠችም። በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ኪም ጆንግ ኡን የኮሪያ ባህር ገብ መሬት ከጃፓን ነፃ የወጣበት ቀን ሲከበር ታይቷል። ከዚህ ቀደም ፒዮንግያንግ የቀረበላትን የውይይት ጥያቄ ውድቅ አድርጓለች። የውይይት ጥያቄው የአሜሪካ ፕሬዝዳንት በደቡብ ኮሪያ የኒኩለር ኃይል ያለው ሰርጓጅ መርከብ የማሰማራት ስምምነት አካል ነው ስትልም አጣጥላለች። በ2024 የሰሜን ኮሪያው መሪ ኪም ጆንግ ኡን ሁለቱ ሀገራት አንድ የሚሆኑበት እድል የለም ብለዋል። ሕገ መንግስቱ ተሻሽሎ ደቡብ ኮሪያም ዋነኛና ቀንደኛ ጠላት ሀገር ተብላ እንድትፈረጅም ይፈልጋሉ። በኮሪያ ባህር ገብ ጦርነት ቢነሳም የሰሜን ኮሪያ ግብ ደቡብ ኮሪያን መልሶ ጠቅልሎ መግዛት እንደሆነም ተናግሯል። ሰሜን ኮሪያ የኒኩለር መሳሪያ እንዳላት በይፋ ያስታወቀችው በ2022 ነበር። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።